በሰው ልጅ የረጅም ዘመን የታሪክ ጉዞ ምንጣፍ ላይ ስፍር ቁጥር የሌላቸው ክሮች ተሸምነዋል። አንዳንዶቹ የወርቅና የብር ክሮች ሆነው የጀግንነት፣ የፈጠራ፣ የእድገት ታሪክን ሲያበስሩ፣ ሌሎች ደግሞ በጥቁር ቀለም የተነከሩ የጭካኔ፣ የተስፋ መቁረጥና የሰቆቃ ምዕራፍን የጻፉ ናቸው። ታሪክ የብርሃን ብቻ ሳይሆን የጥልቅ ጨለማም ማህደር ነው። በዚህ የጨለማ ማህደር ውስጥ የሩዋንዳ የዘር ማጥፋት እልቂት የሰው ልጅ ምን ያህል ከፍታ ላይ መውጣት እንደሚችል ሁሉ ምን ያህል ዝቅጠት ውስጥ ሊወድቅ እንደሚችል የሚያሳይ ልብን የሚሰብር የደም መስታወት ሆኖ በታሪክ ውስጥ ይታያል። ይህ የ100 ቀናት ሲኦል በአንድ ጀንበር ከሰማይ የወረደ መብረቅ አልነበረም። ይልቁንም ለዘመናት በቀኝ ገዢዎች እጅ እንዳደገኛ አረም የተዘራ የልዩነት መርዝ ከጥላቻ ውሃ ጋር ተደባልቆ ማዳበሪያ ተጨምሮበት ቀስ በቀስ የበቀለና ያፈራው መራር ፍሬ ነበር። እንደ አውሮፓውያን አቆጣጠር በ1994 የክፉ ቀን ሲደርስ ያ መርዝ ሩዋንዳን ሙሉ በሙሉ ተቆጣጠረ። የሺህ ኮረብቶች ምድር የሚለው ውብ ስሟን ገፎ የሚሊዮን የራስ ቅሎች ሸለቆ አደረጋት። በዛሬው ዝግጅታችን ወደ ኋላ ተጉዘን ይህን ታላቅ ሰቆቃ የወለዱትን ስር መሰረቶችን እንመረምራለን። የቀኝ ግዛት ጠባሳን፣ የፖለቲካ ቁማርን፣ የጥላቻ ፕሮፓጋንዳንና የዓለምን ዝምታ አንድ በአንድ እየፈታን ሩዋንዳ እንዴት ለ100 ቀናት ወደ ጥልቅ የጨለማ ገደል እንደተወረወረች እናያለን። አብረውን ይቆዩ። ታሪክ ራሱ እንደ ታላቅ ወንዝ ነው። አንዳንዴ በሰከነና በረጋ መንፈስ ይፈሳል፣ አንዳንዴ ደግሞ ይገነፍላል፣ ይቆጣል። ወንዙ ጎርፍ ሲሆን ደግሞ ያለውን ሁሉ ጠራርጎ ይወስዳል። የሩዋንዳ ታሪክም ከዚህ የተለየ አይደለም። የአውሮፓውያን እግር የሺህ ኮረብቶችን ምድር ከመውረሩ በፊት የሩዋንዳ ሕይወት ወንዝ በራሱ በሰከነ መንፈስ ይፈስ ነበር። በዚያን ዘመን ሁቱ፣ ቱትሲና ተዋ የሚሉት ቃላት ዛሬ እንደምናውቀው የማይሻገር የደምና የዘር ግንብ አልነበሩም። ይልቁንም የማህበራዊ ኢኮኖሚ ደረጃ መጠሪያዎች ነበሩ። አንድ ሰው የሚለካው በከብቶቹ ብዛት፣ በእርሻው ስፋት እንጂ በአፍንጫው ርዝመት ወይም በቆዳው ቀለም አልነበረም። የዛሬው ከብት አርቢ ሀብታም ቱትሲ ነገ ከብቶቹ በበሽታ ካለቁበት መሬት የሚያርስ ድሃ ሁቱ ሊሆን ይችል ነበር። የትላንቱ ሁቱ ገበሬ በሥራው ከብሮና ገኖ ልጁን ለንጉሥ ቤተሰብ ከዳረ ወደ ቱትሲ መደብ ሊሸጋገር ይችል ነበር። ማንነት እንደ ውሃ የሚፈስ እንደ አየር የሚቀያየር እንጂ በብረት ሰንሰለት የታሰረ አልነበረም። ንጉሥ ወይም ሞዋሚ ቱትሲ ቢሆንም አስተዳደሩ በሁለቱ ቡድኖች ላይ የተመሰረተ የተወሳሰበና እርስ በርሱ የተጋመደ ማህበራዊ ሸማ ነበር። ነገር ግን በ19ኛው ክፍለ ዘመን መጨረሻ አውሮፓውያን በአፍሪካ ላይ እንደ አዳኝ አሞራ ሲያንዣብቡ የበርሊኑ የሰይጣን ድግስ ተደገሰ። አፍሪካ እንደ ኬክ ተቆራርሳ ስትከፋፈል ሩዋንዳ መጀመሪያ የጀርመን ከዚያም የቤልጂየም ድርሻ ሆነች። እነዚህ አዲስ ገዢዎች ይዞት የመጡት ጠመንጃና ባንዲራ ብቻ አልነበረም። ከሁሉም በላይ አደገኛው መሳሪያቸው በአእምሯቸው ውስጥ የነበረው ጠባብና መርዘኛ የዘር ጽንሰ ሐሳብ ነበር። ቤልጂየማውያኑ የሩዋንዳን ማህበረሰብ ሲመለከቱ ያዩት ውስብስብና ተለዋጭ ባህልን ሳይሆን በራሳቸው አውሮፓ የዘር ተዋረድ መነጽር የተረጎሙት ቀላል ቀመር ነበር። በወቅቱ በአውሮፓ ፋሽን የነበረው የአሚቲክ ቲዎሪ የተባለው ሐሰተኛ ሳይንስ መመሪያ ያደረጉ። ይህ ቲዎሪ በአፍሪካ ውስጥ የሚታይ ማንኛውም አይነት ስልጣኔና እድገት ከውጪ በመጡ ከፍተኛ ዘሮች የተፈጠረ ነው ይል ነበር። በዚህ መሰረት ቱትሲዎች ረጃጅምና ቀጠን ያሉ አውሮፓውያን ገጽታ ያላቸው በማለት ከጥንቷ ግብጽ ወይም ከኢትዮጵያ የመጡ የካም ዝርያ እንደሆኑና በተፈጥሯቸው ገዢዎች እንደሆኑ ደመደሙ። ሁቴዎች ደግሞ አጠር ያሉና የዋንቱ ገጽታ ያላቸው ነው በማለት የአካባቢ ተወላጆች በተፈጥሯቸው ተገዢዎች እንደሆኑ ፈረጁባቸው። ይህ በታሪክ ውስጥ ደጋግሞ የታየ አደገኛ ጨዋታ ነው። ናዚዎች አይሁዶችን ከጀርመናውያን የአርያ ዘር በታች ለማድረግ የተጠቀሙበት ሳይንስን ያስታውሰናል። በደቡብ አፍሪካ የአፓርታይድ ስርዓት ነጮችን ከጥቁሮች በላይ ለማድረግ የተደረደሩትን ባዮሎጂካዊ ውሸቶችን ይመስላል። ቤልጂየማውያንም በሩዋንዳ ያደረጉት ይህንኑ ነበር። የአፍንጫ ስፋት፣ የቁመት ርዝመት፣ የራስ ቅል ቅርጽ እየለኩ የሰው ልጅን ክብርና ማንነት በገዢና በካሊፐር ለመወሰን ሞከሩ። ቤልጂየማውያኑ ደግሞ ይህን የፈጠራ ድምዳሜያቸውን በሕግ ሊያጸኑት ተነሱ። መሳሪያቸው አንድ ቀላል የሚመስል ነገር ግን ከዳይናማይት በላይ ፈንጂ ኃይል የነበረው ወረቀት ነበር፣ የዘር መታወቂያ ካርድ። በ1933 እንደ አውሮፓውያን አቆጣጠር እያንዳንዱ ሩዋንዳዊ በኪሱ ሁቱ፣ ቱትሲ ወይም ተዋ የሚል የማይሽር
የብረት ማህተብ እንዲይዝ ተገደደ። እቺ ወረቀት በናዚ ጀርመን አይሁዶች ልብስ ላይ የተሰፋችውን ቢጫ የዳዊት ኮከብ ትመስል ነበር። እሷ የሕይወትና የሞት የእድልና የውድቀት መለያ ሆነች። በአንድ ጀንበር ለዘመናት እንደ ወንዝ ይፈስ የነበረው የማንነት ጉዞ ቆሞ ወደማይቀልጥ በረዶነት ተቀየረ። የአባትህ ማንነት፣ የአያትህ ታሪክ ያንተ ማንነት ሆነ። ከዚህ በኋላ መሻገር የለም። የትምህርት ዕድል፣ የመንግሥት ሥራ የሚገኘው በመታወቂያ ወረቀቱ ላይ በሰፈረ ዘር ነበር። የቤተ ክርስቲያን መሪነት፣ የንግድ ፍቃድ፣ ሁሉም ነገር በዛች ወረቀት ላይ በሰፈረው አንድ ቃል ይወሰን ነበር። ቤልጂየማውያኑ ቱትሲዎችን እንደ ተፈጥሯዊ አጋሮቻቸው መርጠው ያስተዳደሩ ቁልፍ ቦታዎችን በሙሉ በእጃቸው አስገቡ። የትምህርት ቤቶችን ከፍተው የቱትሲ ልጆች ብቻ አስተማሩ። ሁቶች በአብዛኛው ከትምህርት ገበታ ተገለው በጉልበት ሥራና በእርሻ ላይ እንዲቆዩ ተደረገ። ይህ ሆን ተብሎ የተፈጠረ ዲቫይድድ ኤንድ ሩል ወይም ከፋፍለ ግዛ የተባለው የቀኝ ግዛት ፖሊሲ ነበር። ልክ እንግሊዞች በህንድ ህንዲዎችንና ሙስሊሞችን እንዳጋጩት ቤልጂየማውያኑም ሩዋንዳ ውስጥ አንዱን ወገን ከፍ ሌላውን ደግሞ ዝቅ በማድረግ የሁለቱን ቅራኔ ያራገቡ የራሳቸውን ስልጣን አጸኑ። በዚህ ስርዓት ውስጥ በሁቶች ልብ ውስጥ የጥልቅ ምሬትና የበታችነት ስሜት እንደ እሾህ ማቆጥቆጥ ጀመረ። በገዛ ሀገራቸው ሁለተኛ ዜጋ ሆኑ። ልጆቻቸው ትምህርት ተነፈጉ። እነሱ ከመንግስት ሥራ ተገለሉ። በየቀኑ የሚያዩት አስተዳዳሪ፣ ፖሊስ፣ አስተማሪ ቱትሲ ነበር። ይህ በደል የግል ሲሆን በመላው ማንነታቸው ላይ ያነጣጠረ መዋቅራዊ ጥቃት ነበር። ይህም የዘመናት ቂም እንደ እሳተ ገሞራ ከመሬት በታች እየተንተከተከ የሚፈነዳበት ቀን ይጠባበቅ ጀመር። በሌላ በኩል በቀኝ ገዢዎች ሹመት የበላይ የሆኑት ቱትሲዎች ስልጣናቸው በራሳቸው ሲሆን በቤልጂየማውያኑ ቸርነት ላይ የተመሰረተ መሆኑን ያውቁ ነበር። ይህም የሁቶቹ ቁጥርና እያደገ የመጣውን ብሶት ሲያዩ የራሳቸውን የወደፊት ዕጣ ፋንታ በስጋት እንዲመለከቱ አደረጋቸው። እናም ቤልጂየማውያኑ የዘሩት የልዩነት መርዝ ለትውልድ የሚተላለፍ የጥላቻ ካንሰር ሆኖ የሩዋንዳን ማህበራዊ አካል ከውስጥ መብላት ጀመረ። የነጻነት ንፋስ መንፈስ ሲጀምር ያ ንፋስ ይዞት የሚመጣው እርቅና አንድነት ሳይሆን ለዘመናት ታፍኖ የኖረው ቂም የሚፈነዳበት አውሎ ንፋስ ነበር። የሩዋንዳ ሰቆቃ የተወለደው በ1994 ሲሆን በዛች የዘር መታወቂያ ወረቀት ላይ በሰፈረችው ቀለምና በቀኝ ገዢዎች አእምሮ ውስጥ በነበረው የዘር ተዋረድ መርዝ ውስጥ ነበር። ነጻነት የተባለችው ውድ ቃል ሁለት ስለት እንዳላት ሰይፍ ነች። በአንድ በኩል የነጻነት የእኩልነትና የተስፋ ብርሃንን ታበራለች። በሌላ በኩል ደግሞ ለዘመናት የታፈነ ቂምን፣ ብሶትንና የበቀል ጥማትን ልትቀሰቀስ ትችላለች። በኛው ክፍለ ዘመን አጋማሽ የአፍሪካ አህጉር በቀኝ ግዛት ሰንሰለት ተይዛ ስትማቅቅ ከርማ የነጻነት ንፋስ መንፈስ ጀመረ። ይህ ንፋስ ሩዋንዳ ሲደርስ ግን ይዞት የመጣው የሰላም ዝናብን ሳይሆን የበቀል እሳትን የሚያራግብ አውሎ ንፋስ ነበር። በ1950ዎቹ የቤልጂየም የቀኝ ግዛት ቀንበር እያላላ ሲመጣ ለትውልድ ሲንከባለል የመጣው የሁቱ ብሶት ድምፁን አገኘ። በግሪጎሪ ካዮቦንዳ መሪነት የተደራጀው የሁቱ ሊቃን ቡድን ይህም ብሶት ወደ ፖለቲካ ኃይል ለመቀየር ተነሳ። መልእክታቸው ቀላል፣ ቀጥተኛና ለብዙሃኑ ሁቱ ጆሮ የሚጥም ነበር። ይቺ ሀገር የኛ ናት፣ የቱትሲ የበላይነት ይብቃ፣ ስልጣን ለአብላጫው ህዝብ የሚል መፈክር አነገቡ። የነሱ ርዕዮተ ዓለም ታሪክን እንደገና በመጻፍ ላይ የተመሰረተ ነበር። ይህ ለዘመናት የነበረው የማህበራዊ መደብ ልዩነት ወደማይታረቅ የዘር ጥላቻ ተለወጠ። ቱትሲዎች ከሰሜን የመጡ ወራሪዎች ናቸው፣ እኛን ሁቶች በባርነት ሲገዙን የኖሩ ባዕዳን ናቸው የሚለው ሐሰተኛ ትርክት እንደ ወንጌል ቃል ተሰበከ። ይህ በታሪክ ውስጥ ደጋግመን ያየነው አደገኛ የፖለቲካ ስልት ነው። ናዚዎች የጀርመንን ኢኮኖሚያዊ ውድቀት በአይሁዶች ሴራ እንደሆነ እንዳላከኩት የሁቱ ፖለቲከኞችም የሩዋንዳን ችግሮች ሁሉ በቱትሲዎች ላይ ለመደፍደፍ ሞከሩ። አንድን ቡድን ጠላት በማድረግ የራስን ህዝብ ጥላቻ በማስታጠቅ ስልጣን ለመያዝ የቀለለ መንገድ የለምና። በዚህ ጊዜ ቤልጂየማውያኑ እንደ ሁሉ ጊዜው የፖለቲካውን ንፋስ አቅጣጫ ተከተሉ። ከዚህ ቀደም ቱትሲዎችን እንደ ተፈጥሯዊ ገዢዎች ሲደግፉ የነበሩት እነሱ አሁን የሁቱ ብሔርተኝነት ማዕበል ሊገታ እንደማይችል ሲረዱ ድጋፋቸውን 180 ዲግሪ አሽከርክረው ወደ ሁቶች አዞሩ። ልክ ሮማውያኑ በተለያዩ ጎሳ መሪዎች መካከል እየገቡ አንዱን በሌላው ላይ እንደሚያስነሱት ቤልጂየማውያኑም ሩዋንዳ ውስጥ የስልጣን ሽግግሩን በሰላም ሳይሆን በደም እንዲሆን መንገዱን ጠረጉ። በ1959 እንደ አውሮፓውያን አቆጣጠርም የሁቱ አብዮት ተብሎ የሚጠራው ህዝባዊ አመጽ ተቀሰቀሰ።
ይህ ግን እንደ ፈረንሳይ አብዮት ነጻነት፣ እኩልነት፣ ወንድማማችነትን የሰበከ አልነበረም። ይልቁንም የበቀል ጊዜ ደርሷል የሚል መፈክር ያነገበ በቱትሲዎች ላይ ያነጣጠረ መጠነ ሰፊ ጥቃት ነበር። የሁቱ ቡድኖች በቆንጫራና በዱላ ታጥቀው የቱትሲ ጎረቤቶቻቸውን ቤቶች አቃጠሉ፣ ንብረታቸውን ዘረፉ፣ በሺዎች የሚቆጠሩትንም በግፍ ገደሉ። ይህ የመጀመሪያው ትልቅ ማስጠንቀቂያ ደውል ነበር። የሩዋንዳ ማህበረሰብ ምን ያህል በጥላቻ መርዝ እንደተበከለ ያሳየ ክስተት ነበር። ከ130 ሺህ በላይ ቱትሲዎች ሕይወታቸውን ለማትረፍ የያዙትን ትተው በእግራቸው ድንበር አቋርጠው ወደ ኡጋንዳ፣ ቡሩንዲ፣ ኮንጎና ታንዛኒያ ተሰደዱ። በስደት ካምፖች ውስጥ አዲስ ሕይወት ጀመሩ። የሁቱ መንግስት ለነዚህ ስደተኞች ያወጣላቸው ስም ደግሞ የወደፊቱን የጥፋት ዘር የያዘ ነበር። ኢኒዮንዜ ቃሉ ቀጥተኛ ትርጉሙ በረሮ ማለት ነው። እስቲ ላፍታ እናስብ። አንድን ህዝብ በረሮ ብሎ መሰየም ምን ማለት ነው? በረሮ ተባይ ነው፣ በሽታ አምጪ ነው፣ መደፍጠጥ ያለበት ቆሻሻ ፍጡር ነው። አንድን ሰው ከሰውነት ደረጃ ወርዶ ወደ ተባይነት ስትቀይረው እሱን መግደል የህሊና ወቀሳ አያስከትልም። ጀርመኖች አይሁዶችን አይጥ ይሉ ነበር። በአሜሪካ የባርነት ዘመን ጥቁሮች ንብረት እንጂ ሰው አልነበሩም። በሩዋንዳም በረሮ የሚለው ቃል ቱትሲዎችን ከሰብአዊነት ክብር በማውረድ ለወደፊቱ የዘር ማጥፋት ህዝቡን በስነ ልቦና ያዘጋጀ መርዛማ መሳሪያ ነበር። በ1962 እንደ አውሮፓውያን አቆጣጠር ሩዋንዳ የነጻነት ባንዲራ ስታውለበልብ ስልጣን በጊሪጎሪ ካዮቦንዳ በሚመራው የሁቱ ፓርቲ እጅ ወደቀ። አዲሱ መንግስት የቀኝ ገዢዎችን ፖሊሲ በተገላቢጦች ተገበረው። ከዚህ ቀደም ቱትሲዎች ይዘውት የነበረውን የበላይነት አሁን ሁቱዎች ተቆጣጠሩት። ቱትሲዎች ከመንግስት ስራ ተባረሩ፣ ከሰራዊቱ ተገለሉ፣ የትምህርት ዕድላቸው በኮታ ተወሰነ። የቀድሞ በደል በአዲስ በደል ተተካ እንጂ የእርቅና የእኩልነት ስርዓት አልተገነባም። የስልጣን ፔንዱለም ከአንዱ ጽንፍ ወደ ሌላኛው ጽንፍ ተወዛወዘ። የዘመን አጥቂም አሁን የስልጣን ማጠናከሪያ መሳሪያ ሆነ። በስደት የነበሩ ቱትሲዎች ደግሞ ወደ ሀገራቸው ለመመለስ አልፎ አልፎ ትናንሽ ወታደራዊ ጥቃቶችን ያደርጉ ነበር። እነዚህም ጥቃቶችም ብዙም ውጤታማ ባይሆኑም ለሁቱ መንግስት ግን እነሆ በረሮቹ ሊወሩን ነው የሚል ፕሮፓጋንዳ ለማስፋፋትና የራሱን ህዝብ ለማስፈራራት ጥሩ ምክንያት ሆነለት። እናም የነጻነት ንፋስ ለሩዋንዳ የፈውስ ጠል አላመጣም። ይልቁንም በቀኝ ግዛት የተዘራው የጥላቻ እሳት ላይ ቤንዚን አርከፍክፎ በቀልን የሚወልድበት፣ ጥቃት ጥቃትን የሚጠራበት አዙሪት ውስጥ አገሪቱን ከተታት። ያ አብዮት የተባለው የ1959 ክስተት ለ1994ቱ ታላቅ ሰቆቃ ልምምድ ነበር። መድረኩ ተዘጋጅቷል። ገጸ ባህሪያቱ ቦታቸውን ይዘዋል። አሁን የቀረው የመጨረሻው ምዕራፍ የሚጀመርበት ቀን ብቻ ነበር የሚጠበቀው። በሰው ልጅ ታሪክ ውስጥ ከስልጣን የበለጠ የሚያሰክር መጠጥ የለም ይባላል። ስልጣን ልክ እንደ ኃይለኛ ወይን በጥቂቱ ሲቀመስ ያበረታል፣ ሲበዛ ግን ያሳብዳል፣ ከእውነታው ዓለምም ያላቅቃል። የሩዋንዳ ፕሬዝዳንት ግሪጎሪ ካዮቦንዳም የዚህ ወይን ስካር ውስጥ ሰጥመው ነበር። የሁቱ አብዮት መሪ የነበሩት እኚህ ሰው ስልጣን ከያዙ በኋላ ራሳቸው ሌላ አምባገነን ሆኑ። ነገር ግን የእሳቸው አገዛዝ በሁቱዎች መካከል በተፈጠረ ውስጣዊ ክፍፍል ተበላ። ሩዋንዳ በጂኦግራፊ ብቻ ሳይሆን በፖለቲካም በሰሜን በደቡብ ተከፍላ ነበር። ካዮቦንዳም የደቡብ ሁቱ በመሆናቸው የሰሜን ሁቱ ሊቃን ከስልጣን ማማ ላይ አገለሉ። ይህም በራሱ በሁቱ ካምፕ ውስጥ ሌላ የቂም እሳትን ለኮሰ። ልክ ጁልየስ ቄሳር በቅርብ ወዳጁ በብሩተስ እንደተወጋው ካዮቦንዳም በራሳቸው የጦር አዛዥ በጀነራል ጁቬናል ሀብሪማን በ1973 ከስልጣን ተወገዱ። ሀብሪማን በሰሜን ሩዋንዳ የመጡ ረጅም ቆፍጠን ያሉ የስልጣን ጥማት የተጠናወታቸው ሰው ነበሩ። ወደ ስልጣን ሲመጡ ለሩዋንዳ ህዝብ ሰላምን፣ አንድነትን፣ እድገትን ቃል ገቡ። ለተወሰነም ጊዜም ቃላቸውን የጠበቁ ይመስል ነበር። በሀገሪቱ አንጻራዊ ሰላም ሰፈነ። በውጭ እርዳታ የተደገፈ የኢኮኖሚ እድገትን ታየም። ኪጋሊ ዘመናዊ ከተማ ሆነች። ብዙዎች የጨለማው ዘመን አልፏል ብለው ተስፋ አድርገው ነበር። ነገር ግን ከዚህ የሰላም ገጽታ ጀርባ ሀብሪማን ከቀድሞ የበለጠ የተማከለና ጨቋኝ የአንድ ፓርቲ አምባገነናዊ ስርዓት እየገነቡ ነበር። ብሔራዊ አብዮት ንቅናቄ ለልማት ወይም ኤምአርኤንዲ የተባለው ፓርቲያቸው የሀገሪቱ ብቸኛ ህጋዊ ፓርቲ ሆነ። ፓርቲው ከመንግስት ሳይለይ እንደ ግዙፍ የኦክቶበስ እጅ የሩዋንዳውያንን ህይወት ከዳር እስከ ዳር ተቆጣጠረ። እያንዳንዱ ዜጋ የፓርቲው አባል መሆን ነበረበት። የዘር መታወቂያ ካርዱ ስርዓቱ እንደጸና ቀጠለ። የቱትሲዎች የመንግስት ተሳትፎ በ9% ኮታ ተቆለፈ። ሰራዊቱ ውስጥ ቱትሲ መኮንን መሆን አይቻልም ነበር።
የአብርሃማን አገዛዝ በላዩ ላይ ሲታይ የአንድ ሰው አገዛዝ ይመስል ነበር። ነገር ግን እውነተኛው ስልጣን የነበረው ከፕሬዝዳንቱ ጀርባ በተሰባሰቡት አንድ ትንሽ ነገር ግን እጅግ ኃይለኛ ቡድን እጅ ነበር። ይህ ቡድን አካዙ በመባል ይታወቃል። የኬንያ ሩዋንዳ ቃሉ ቀጥተኛ ትርጉሙ ትንሿ ቤት ማለት ሲሆን የፕሬዝዳንቱ የቅርብ ቤተሰቦችና የንግድ አጋሮችን ያመለክታል። ልክ በጣሊያን እንዳለው የማፊያ ቤተሰብ ወይም በፊሊፒንስ እንደነበረው የማርኮስ ቤተሰብ አካዙም የአገሪቱን ኢኮኖሚና ፖለቲካ የሚቆጣጠር የጥቅም መረብ ነበር። የዚህ መረብ ማዕከልና ሸረሪቷ የፕሬዝዳንት ሚስት አጋቴ ሃብሪማን ነበሩ። እኚህ ሴት የሩዋንዳ ኢቫ ፔሮን ወይም ኤሌና ቻውሼስኮ ሊባሉ የሚችሉ ከባላ ጀርባ የሆነው የአገሪቱን ዕጣ ፈንታ የሚወስኑ ከፍተኛ የፖለቲካ ምኞት የነበራቸው ጽንፈኛ የሁቱ ብሔርተኛ ነበሩ። አካዙ በአጋቴ ዙሪያ የተሰባሰቡ የሰሜን ሁቱ ቱጃሮችን፣ ከፍተኛ የጦር መኮንኖችና ፖለቲከኞችን ያቀፈ ነበር። የአገሪቱ ባንኮች፣ የቡና ንግድ፣ የመንግስት ኮንትራቶች፣ ሁሉ ነገር በእነሱ ቁጥጥር ስር ነበሩ። ሙስና ተንሰራፋ። የአገሪቱ ሀብት ወደ ህዝብ ኪሱ ሳይሆን ወደ አካዙ አባላት የስዊስ ባንክ አካውንቶች ይገባ ነበር። ይህ ትንሿ ቤት ወይም አካዙ የቱትሲን ህዝብ እንደ ሟች ጠላት የሚቆጥር ርዕዮተ ዓለም ነበረው። ለነሱ ቱትሲ ማለት ስልጣናቸውን የሚቀናቀን፣ ሀብታቸውን የሚጋራ፣ የሁቱ የበላይነት የሚፈታተን ስጋት ነበር። ከቱትሲ ጋር ስልጣን መጋራት የሚለው ሐሳብ ለነሱ ክደት ነበር። የሃብሪማን መጠነኛ የሰላም ፖሊሲዎች እንኳን ሳይቀር በጥርጣሬ ዓይን ይመለከቱት ነበር። በ1980ዎቹ መጨረሻ ይህ የሚመስለው ሰላምና እድገት መናቅ ጀመረ። በዓለም ገበያ የቡና ዋጋ ሲወድቅ የሩዋንዳ ኢኮኖሚ ልክ እንደ አሸዋ ግንብ ተደረመሰ። የህዝቡ የኑሮ ጫና በረታ። ስራ አጥነት ተስፋፋ። ወጣቶች ተስፋ ቆረጡ። የኢኮኖሚ ቀውስ ለአካዙ የህልውና ስጋት ሆነበት። የተራበ ህዝብ የገዢዎችን ሙስናና የቅንጦት ኑሮ መጠየቁ አይቀርምና የህዝቡን ትኩረት ከእውነተኛ ችግር ወይም ከኢኮኖሚ ውድቀትና ከሙስና ለማስቀየር አካዙ የድሮን አደገኛ ካርድ መዘዘ። የዘር ፖለቲካ። ችግራችን የኢኮኖሚ ፖሊሲ ስህተት አይደለም፣ ችግራችን ቱትሲዎች ናቸው። እነሱ ናቸው ከጀርባው ሆነው ኢኮኖሚን የሚያዳክሙት፣ እነሱ ናቸው ስልጣናችንን ሊቀሙን የሚፈልጉት የሚል ፕሮፓጋንዳ በስውር መንዛት ጀመሩ። ልክ ሮማንያን ንጉሠ ነገሥታት የህዝቡን ብሶት ለማብረድ በኮሊሲየም ውስጥ የግላዲያተር ጨዋታዎችን እንደማያዘጋጁት አካዙም ለሩዋንዳ ህዝብ አንድ የጋራ ጠላት ፈጥሮ የጥላቻ ድራማ ማሳየት ጀመረ። ያ ጠላት በስደት የነበረው ሆነ በአገር ውስጥ የሚኖረው የቱትሲ ህዝብ ነበር። እናም የሃብሪማን የአንድ ሰው አገዛዝ ከጀርባ በነበረችው ትንሿ ቤት እየተበላ የሩዋንዳን መርከብ ወደ ጥፋት አቅጣጫ መምራት ጀመረ። የኢኮኖሚ ቀውስ፣ የአካዙ የጥቅም ስግብግብነት፣ የዘመናት የዘር ቂም ተደማምረው ሊፈነዳ የተዘጋጀ የባሩድ በርሜል ፈጠሩ። የቀረው ያንን በርሜል የሚለኮሰው አንድ ክብሪት ብቻ ነበር። ያ ክብሪትም ከሰሜን ከኡጋንዳ ድንበር እየመጣ ነበር። የሰው ልጅ ለትውልድ ሀገሩ ያለው ፍቅር እንደ ጥንታዊ ወንዝ ነው። መንገዱ ቢዘጋበት ቢታፈን እንኳን አንድ ቀን መፍለቂያውን ፈልጎ መውጣቱ አይቀርም። ለ30 ዓመታት በስደት የኖሩት የሩዋንዳ ቱትሲዎች ታሪክም ይኸው ነበር። በ1959 ከሀገራቸው ሲባረሩ ጨቅላ የነበሩት አድገዋል። በስደት ካምፖች የተወለዱት ጎልምሰዋል። ለእነዚህ ወጣቶች ሩዋንዳ የምትባል ሀገር በእጅ የሚዳሰስ መሬት ሳትሆን በወላጆቻቸው ልብ ውስጥ የምትኖር ናፍቆት፣ በህልማቸው የሚመለከቷት የጠፋች ገነት ነበረች። እነዚህ ስደተኞች ግን እንደ አይሁዶች ከባቢሎን ምርኮ ሲመለሱ እንደነበረው በእጃቸው በገና ይዘው የሐዘን መዝሙር የሚዘምሩ አልነበሩም። በተለይ በኡጋንዳ የኖሩት በዚያች የእርስ በርስ ጦርነት እሳት ውስጥ ተፈተኑ የወጡ ብረቶች ነበሩ። ዩዌሪ ሙሴቬኒ የብሔራዊ ተቃውሞ ሰራዊት ወይም ኤንአርኤ ውስጥ ተሰልፈው የጫካ ውጊያን ተምረዋል። የጦርነት ጥበብን ተክነውበታል። ከነዚህ መካከል በጸጥታውና በጥልቅ አስተሳሰቡ የሚታወቀው ፖል ካጋሜና በጀግንነቱና በመሪነቱ የተከበረው ፍሬድ ሩዩጋሜ ይገኙበታል። የሙሴቬኒ ጦር ካምፓላን ሲቆጣጠር ከጦር ውስጥ ከፍተኛ ድርሻ የያዙት እነዚህ ሩዋንዳን ስደተኞች ነበሩ። ስለዚህ በ1980ዎቹ መጨረሻ ወደ ሩዋንዳ የመመለስ መብታችን ይከበር የሚለው ጥያቄ ሲነሳ ከእንግዲህ የልመና ሳይሆን የእህል ጥያቄ ነበር። የሩዋንዳ አርበኞች ግንባር ወይም አርፒኤፍ የተባለ የፖለቲካና ወታደራዊ ድርጅት መሰረቱ። ዓላማቸው ግልጽ ነበር። በሰላም ወደ ሀገራችን መመለስ ካልተቻለ በጉልበት መብታችንን ማስከበር። ኦክቶበር 1 1990 ዓ.ም ይህ ቀን በሩዋንዳ ታሪክ ውስጥ አዲስና ደማዊ ምዕራፍ የከፈተበት ቀን ነው። በሺዎች የሚቆጠሩ የአርፒኤፍ ተዋጊዎች የኡጋንዳን ድንበር አቋርጠው የትውልድ ምድራቸውን ወረሩ። ይህም ጁልየስ ቄሳር ሩቢኮንን እንደተሻገረው
ወደ ኋላ መመለስ የሌለበት ታሪካዊ ውሳኔ ነበር። ይህ ወረራ ለአብሪ አማን መንግስት ከጀርባው ላለው አካዙ ቡድን ያልጠበቁ ስጋት ብቻ ሳይሆን ከሰማይ የወረደላቸው የፖለቲካም ስጦታ ነበር። ወዲያውኑ የመንግስት ፕሮፓጋንዳ ማሽኖች መስራት ጀመሩ። እነሆ በረሮቹ ሊገዙን መጡ፣ የድሮው የቱትሲ ንጉሳዊ አገዛዝ ሊመለስ ነው፣ ሁቲዎች ሆይ ሀገራችሁን ከወራሪዎች ተከላከሉ የሚል የጥላቻ መልእክቶች በአየር ላይ ተነዙ። ከሀገር ውስጥ የነበሩ በሺዎች የሚቆጠሩ ቱትሲዎች የአርፒኤፍ አባሪዎች ተብለው ታሰሩ፣ ተገደሉ። ፈረንሳይም ሩዋንዳን በፈረንሳይኛ ተናጋሪ ተጽዕኖ ስር ለማቆየት ስትል ለአብሪ አማን መንግስት ወታደሮች መሳሪያና የገንዘብ ድጋፍ ላከች። ጦርነቱ ለ3 ዓመታት ቀጠለ። አርፒኤፍ በመጀመሪያው ጥቃት መሪውን ፍሬድ ሪጓሚን ቢያጣም በፖል ካጋሜ ስልታዊ አመራር ስር እንደገና ተደራጅቶ ወደ ሽምቅ ውጊያ ተሸጋገረ። ሀገሪቱ በጦርነት ተናጠች፣ ኢኮኖሚያ ደማ። በመጨረሻም በዓለም አቀፍ ማህበረሰብ ግፊት ሁለቱም ወገኖች በታንዛኒያ አሩሻ ከተማ ለሰላም ድርድር ተቀመጡ። ይህ ድርድር ውስብስብና አደገኛ የፖለቲካ ቁማር ነበር። ከዓመታት ድርድር በኋላ በ1993 የአሩሻ የሰላም ስምምነት ተፈረመ። ስምምነቱ አርፒኤፍን ያካተተ የሽግግር መንግስት እንዲቋቋም፣ የሁለቱ ሰራዊቶች እንዲዋሃዱና ስልጣን በሁቲና በቱትሲ መካከል እንዲከፋፈል ይደነግግ ነበር። የተባበሩት መንግስታትም የሰላም አስከባሪ ጦር እንዲልክ ተስማማም። በወረቀት ላይ ይህ ስምምነት ለሩዋንዳ እርስ በርስ ጦርነት ፍጻሜና ለአዲስ የሰላም ዘመን ጅማሬ ይመስል ነበር። ነገር ግን ለእውነተኞቹ የሩዋንዳ ገዢዎች ለአካዙ ቡድን ይህ የሰላም ሰነድ ሳይሆን የሞት ማዘዣ ወረቀት ነበር። ለምን? ምክንያቱም ስልጣን መጋራት ማለት ለዓመታት የዘረፉትን ሀብት መጋራት ማለት ነው። ሰራዊትን ማዋሃድ ማለት የገቡትን የሁቱ የበላይነት መዋቅር ማፍረስ ማለት ነው። ዲሞክራሲ ማለት ለፈጸሙት ወንጀል በሕግ ተጠያቂ መሆን ማለት ነው። ለነሱ ይህ ሁሉ ከሞት በላይ እኩል ነበር። እናም አካዙ አደገኛውን ባለ ሁለት ስለት ጨዋታ መጫወት ጀመረ። በአደባባይ ፕሬዝዳንት አብሪ አማን ፈገግ እያሉ የሰላም ስምምነት ሲፈርሙ፣ በጓዳቸው ውስጥ ግን አካዙ የመጨረሻው መፍትሄ ወይም ፋይናል ሶሉሽንን ያቅድ ነበር። ልክ ሂትለር ከብሪታንያ ጋር የሙኒክ ስምምነትን ሲፈራረም በሌላ እጁ ቼኮስሎቫኪያን ለመውረር እቅድ እንዳወጣው በአካዙ ቡድንም የሰላም ሂደቱ እንደ ጊዜ መግዣና ለጥፋት መዘጋጃ ተጠቀምበት። የአሩሻው ቁማር ይህንን ወለደ። አንደኛ የጥላቻ ሬዲዮ ተመሰረቱ። ቱትሲዎች በረሮ እባብ እያለ የሚሰድብ ለግድያ የሚቀሰቅስ የሬዲዮ ጣቢያ ተቋቋመ። ሰፊ የቱትሲ ጠል ፕሮፓጋንዳ እንዲሰራጭም ተደረገ። ሁለተኛ የሞት ቡድኖች ኢንተርሃሜ ተደራጁ። ስርዓት ወጣቶች በቆንጨራ የመግደል ስልጣን እንዲወስዱ ተደረገ። ሶስተኛ የግድያ ዝርዝሮች ተዘጋጁ። የጠላት አባሪዎች የተባሉ ቱትሲዎችና ለዘብተኛ ሁቶች ስም ዝርዝር ተዘጋጀ። መሳሪያዎች ተከማቹ። በመቶ ሺዎች የሚቆጠሩ ቆንጨራዎች ከቻይና በርካሽ ዋጋ ተገዝተው በመላ ሀገሪቱም ተከፋፈሉ። ታዲያ ይህ የአርሹ ስምምነት በእርግጥ የሰላም ሰነድ ነበር ወይስ የዘር ማጥፋት እልቂት መርሃ ግብር ማጽደቂያ? የዓለም ማህበረሰብ በሰላም ተስፋ አይኑ በታወረበት ወቅት በሩዋንዳ ምድር የሞት ሰዓት ቆጣሪ መቁጠር ጀምሮ ነበር። የአሩሻ የፖለቲካ ቁማር የሰላም በር የከፈተ ሳይሆን የሲኦልን ደጃፍ በሰፊው የከፈተ ቁልፍ ሆነ። የቀረው ያንን ደጃፍ አልፎ ለመግባት የሚያስችለውን የመጨረሻ ምልክት መጠበቅ ብቻ ነበር። ታሪክ አንዳንድ ጊዜ በዝግታ ይራመዳል፣ አንዳንድ ጊዜ ደግሞ በአንድ አፍታ በአንድ አይን ጥቅሻ ዘመናትን ይዘላል። በአፕሪል 6 1994 ዓ.ም ምሽት በሩዋንዳ ሰማይ ላይ የተከሰተው ክስተት ጊዜን ያቆመ ሳይሆን የሲኦልን ሰዓት ያስጀመረ የሰይጣን ጥሪ ነበር። ፕሬዝዳንት ጁቬናል ሀብሪያማን በአሩሻ የሰላም ስምምነት ትግበራ ጋር በተያያዘ ከታንዛኒያ ስብሰባ ሲመለሱ የሚጓዙበት የግል አውሮፕላን ኪጋሊ አውሮፕላን ማረፊያ ሊያርፍ ሲል ከጨለማ ውስጥ በተተኮሰ 2 ሚሳኤሎች ተመቶ ፈነዳ። በአውሮፕላን ውስጥ የነበሩት ፕሬዝዳንት ሀብሪያማንና የቡሩንዲው ፕሬዝዳንትና ሌሎች ከፍተኛ ባለስልጣናት ሕይወት አለፈ። አውሮፕላኑን ማን መታው? አርፒኤፍ ነው ወይስ የአሩሻ ስምምነት የተቃወሙ የራሱ የሁቱ ጽንፈኛ? ይህ ጥያቄ እስከዛሬ ድረስ የታሪክ አወዛጋቢ እንቆቅልሽ ሆኖ ቀርቷል። ነገር ግን ለዘር ማጥፋቱ አቀናባሪዎች ማን መተው የሚለው ጥያቄ አስፈላጊ አልነበረም። እነሱ የሚፈልጉት አንድ ነገር ብቻ ነበር፣ ክብሪት። እናም ያንን ክብሪት አገኙ። የአውሮፕላን ፍንዳታ ድምፅ ገና ከማለቁ የሞት ከበሮ የመጀመሪያው ምት ተመታ። የፕሬዝዳንቱ የክብር ዘብና የሰራዊቱ ጽንፈኛ አባላት በኮሎኔል ቶሲንቶ ቦግሶራ መሪነት የሀገሪቱን ስልጣን ተቆጣጠሩ። የመጀመሪያ ስራቸው አስቀድሞ የተዘጋጀውን የግድያ ዝርዝር መተግበር ነበር።
ይህም እንደ ማንኛውም ወታደራዊ መፈንቅለ መንግስት አልነበረም። ይህ የጀርመን ናዚዎች በ1938 የተሰበረው መስታወት ሌሊት ላይ በአይሁዶች ላይ የከፈቱትን የተቀናጀ ጥቃት የሚያስታውስ ነገር ግን ከዚያ በብዙ እጥፍ የከፋ የታቀደና የተደራጀ የጥፋት ዘመቻ ነበር። የመጀመሪያዎቹ ሰዓታት የሰላም ተስፋ የነበረችውን ጠቅላይ ሚኒስትር አጋቴ ኢውሊጎማን ለዘብተኛ ሁቲ የነበረችን ቤቷ በወታደሮች ተከቦ እሷን ለመጠበቅ የተመደቡ 10 የቤልጂየም የተባበሩት መንግስታት ሰላም አስከባሪዎች በአሰቃቂ ሁኔታ ተገድለው አጋቴም ተይዛ ተገደለች። መልእክቱ ግልጽ ነበር። ለሰላም የቆመ ማንኛውም ሰው የኛ ጠላት ነው የሚል ነበር። የግድያው ዝርዝር ወጣ። የኢንተርሃሜ ሚሊሻዎች በእጃቸው ቆንጮራ፣ ዱላና የግድያ ዝርዝር ይዘው በመንግስት መኪኖች ከቤት ወደ ቤት እየዞሩ ተቃዋሚ ፖለቲከኞችን፣ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ የተማሩ ቱትሲዎችን እያደኑ መግደል ጀመሩ። በአንድ ጊዜ አገሪቷ የግድያ ማዕከል ሆነች። የሬዲዮ ጣቢያው የሞት ከበሮው ዋና መሪ ሆነ። የሞት ሙዚቃውን በማሰማት ሁቱ ወንድሞቻችን ሆይ ተነሱ፣ በረሮች ፕሬዝዳንታችንን ገለዋል፣ ስራችሁን ጀምሩ፣ ረጃጅም ዛፎችን ቁረጡ እያለ የጥላቻ የግድያ ጥሪውን ያለማቋረጥ ያስተላልፍ ጀመር። ረጃጅሞቹ ዛፎች ቁረጡ የሚለው ቱትሲዎችን ግደሉ የሚል የኮድ ቃል ነበር። ሬዲዮ የቱትሲዎችን መደበቂያ ቦታዎችን ይጠቁማል። ሊገደሉ የሚገባቸውን ሰዎች ስም በአየር ላይ ይናገር ነበር። ሲኦሉ ወደ መላው ሀገሪቱ ተስፋፋ። በረሮቹ የት ናቸው በሚል በየቤቱ ሁቶዎች መሳሪያና ቆንጫራ በመያዝ በቡድን በመሆን ቱትሲዎችንና ለዘብተኛ ሁቶዎችን መግደል ቀጠሉበት። ቆንጫራቸው በደም የተነከረ ሆነ። የሰው ልጅ አስክሬን በየመንገዱ ተጥሎ ማየት የተለመደ ያደረጉት። በአንድ መንደር ውስጥ በድንገት በመግባት በርካታ ቱትሲዎችን ከቤት በማውጣት በራቸው ላይ ገሎ መሄድ ስራቸው ያደረጉት። ሰብአዊነት ጠፋ። በቀናት ውስጥ የኪጋሊ ውርደት ወደ ገጠራማ የሩዋንዳ ክፍል ተዛመተ። በመላ ሀገሪቱ የመንገድ ኬላዎች ተተከሉ። እያንዳንዱ የሚያልፍ ሰው መታወቂያ ካርዱን እንዲያሳይ ይገደድ ነበር። በመታወቂያው ላይ ቱትሲ የሚል ቃል ከተገኘ የሞት ፍርድ ነበር የሚወሰንበት። በደም የጠገቡ ቆንጫራዎች በሰውየው አናት ላይ በማሳረፍ ይገሉ ነበር። ፍርድ ቤቱም ዳኛው ፈጻሚም ሁሉ ያ ቆንጫራ ያዘው ሚሊሻ ሆነ። ይህ የጦርነት ግድያ አልነበረም። ይህ ፊት ለፊት የሚተዋወቁ ሰዎች እርስ በርስ የተገዳደሉበት የሰው ልጅ የጭካኔ ጥግ የታየበት ዘግናኝ ድርጊት ሆነ። ጎረቤት ጎረቤቱን ገደለ። ለዓመታት አብረው የኖሩ ልጆቻቸው አብረው የተጫወቱ ጫው የተበዳደሩ ጎረቤታሞች በአንድ ጀንበር ወደ ገዳይና ተገዳይ ተለወጡ። ቤተ ክርስቲያኖች ወደ እርድ ቦታ ተቀየሩ። በሺዎች የሚቆጠሩ ቱትሲዎች የእግዚአብሔር ቤት ያድነናል ብለው ወደ ቤተ ክርስቲያን ሲሰደዱ፣ አንዳንድ ቄሶች፣ ፓስተሮች በራቸውን ዘግተው ለገዳዮች አሳልፈው ሰጧቸው። ቤተ ክርስቲያኖች ከጸሎት ቤትነት ወደ ጅምላ መቃብርነት ተለወጡ። ባል ሚስቱን፣ አስተማሪው ተማሪውን አሳልፎ ሰጠ። የሁቱ ባል አብሮ የምትኖረውን የልጆቹን እናት የቱትሲ ሚስቱን ለገዳዮች አሳልፎ እንድትሞት የሞት መልአክ ላከባት። የሰው ልጅ ይህን አያደርገውም የሚለውን መርህ አስረሳ። በርካቶች አንድም ቤተሰብ በጅምላ ሲገሉ የእርካታ እንጂ የጸጸት ስሜት አልነበራቸውም። ጭካኔ አይናቸውን አውሮ ነበር። አስተማሪዎች የቱትሲ ተማሪዎቻቸውን ለይተው ለሚሊሾቹ በማሳየት አስተማሪዎች ተማሪዎቻቸው ፊት ለፊት ሲገደሉ ተመለከቱ። የጥላቻው መርዝ የሰው ልጅ መሰረታዊ ግንኙነቱን ሁሉ በክሎ ነበር። በዚህ ሁሉ መሃል ዓለም ፊቱን አዙሮ ነበር። የተባበሩት መንግስታት የቤልጂየም ወታደሮች ከተገደሉ በኋላ የቀረው አነስተኛ የሰላም አስከባሪ ጦሩን ሊያስወጣ ወሰነ። የካናዳው ጀነራል ሮሚዮ ዳሌር በጣት የሚቆጠሩ ወታደሮችን ይዞ ምንም ማድረግ ሳይችል ይህን የሲኦል ትዕይንት በእንባ ከመመልከት ውጪ አማራጭ አልነበረም። ታላላቆቹ ሀገራት ይህ የጎሳ ግጭት ነው በማለት እጃቸውን አጣጥፈው ተቀመጡ። ጄኖሳይድ የሚለው ቃል ለመጠቀም ወራት ፈጃባቸው። ምክንያቱም ያ ቃል የህግና የሞራል ግዴታን ያስከትላልና። ለመቶ ቀናት ከአፕሪል እስከ ጁላይ ሩዋንዳ በደም ታጠበች። ወንዞች በአስክሬን ተሞልተው ወደ ቪክቶር ሐይቅ ይፈሱ ነበር። የውሻ ጩኸት ሳይሆን የሰው የሰቆቃ ድምፅ በአካባቢው ላይ የተለመደ ድምፅ አደረገው። ሞት በአብዛኛው ቱትሲ ቤተሰብ ውስጥ ገባ። በቀን በአማካይ 8000 ሰዎች ይገደሉ ነበር። በመቶ ቀናት ውስጥ ወደ 800,000 የሚጠጉ ቱትሲዎች ለዘብተኛ ሁቶዎች በግፍ ተጨፈጨፉ። ይህም በሰው ልጅ ታሪክ ውስጥ ከተመዘገቡ እልቂቶች ሁሉ እጅግ ፈጣኑ ነበር፣ ከሆሎኮስቱም በላይ። ይህ የሞት የከበሮ ድምፅ የተጠናቀቀው በጁላይ ወር 1994 የፖል ካጋሜ አርፒኤፍ ሰራዊት ከሰሜን እየገሰገሰ መጥቶ ኪጋሊን ሲቆጣጠር ነበር። ነገር ግን ሙዚቃው ሲቆም የቀረው ጸጥታ የሰላም ጸጥታ ሳይሆን የመቃብር ጸጥታ ነበር። አገሪቱ በሙሉ አንድ ትልቅ የመቃብር ስፍራ ሆናለች። በሕይወት የተረፉት ሰዎች አካላቸው ሆነ
በነፍሳቸው የማይሻር ጠባሳ ተሸክመው ነበር። የሩዋንዳ የዘር ማጥፋት የሰው ልጅ ምን ያህል ሊጨክን፣ ጥላቻ ምን ያህል ሊያሳውር እና የዓለም ዝምታ ምን ያህል ገዳይ ሊሆን እንደሚችል የሚያሳይ በታሪክ መዝገብ ላይ በደም የተጻፈ መቼም የማይረሳ የሰቆቃ ምዕራፍ ነው። ታሪክ የሰው ልጅ ውድቀትና ትንሣኤ ማህደር ነው። አንዳንድ ጊዜ ወደ ጥልቅ የጨለማ ገደል ውስጥ የወደቁ ማህበረሰቦችን እናያለን። ከዚያም ባልተጠበቀ ሁኔታ ከራሳቸው አመድ ላይ እንደገና ተነስተው ወደ ብርሃን ሲጓዙ እንመለከታለን። በግሪክ ተረት እንደሚነገረው ራሷን በእሳት አቃጥላ እንደገና በሕይወት ስለምትነሳው የፊኒክስ አሞራ ሰምተናል። የ1994 ሩዋንዳ ታሪክም ከዚህ ተረት ያልተለየ የሰው ልጅን የመቋቋም አቅም የሚያሳይ ሕያውን ልብ የሚነካ ምዕራፍ ነው። በጁላይ 1994 RPF ኪጋሊን ሲቆጣጠርና የ100 ቀናት ሲኦል ሲያበቃ ሩዋንዳ የምትባል ሀገር በካርታ ላይ እንጂ በምድር ላይ ያለች አትመስልም ነበር። ሀገሪቱ በአካልም በስነ ልቦናም በማህበራዊም ሆነ በኢኮኖሚያዊ መዋቅር ሙሉ በሙሉ ፈራርሳ ነበር። ወደ 1 ሚሊዮን የሚጠጉ ሰዎችም ተገለዋል። በሚሊዮን የሚቆጠሩ ደግሞ ስደተኛ ሆነዋል። ከእልቂቱ በሕይወት የተረፉት ሴቶች በአብዛኛው ተደፍረዋል። በኤችአይቪ ቫይረስ ተይዘው ነበር። ወላጅ አልባ ሕፃናትም በየመንገዱ ነበሩ። ገዳይና የተገዳይ ቤተሰብ በአንድ መንደር በአንድ ሰፈር ይኖሩ ነበር። እምነት ሙሉ በሙሉ ጠፍቷል። የቤተ ክርስቲያን፣ የመንግስት አልፎ ተርፎም የቤተሰብ ተቋማት ፈርሰው ነበር። እንዴት አብረን እንኖራለን የሚለው ጥያቄ የማይመለስ እንቆቅልሽም ይመስል ነበር። የኢኮኖሚ ሁኔታን ስንመለከት የዓለም ባንክ ሩዋንዳን በወቅቱ በዓለም ላይ እጅግ ድሃ ሀገር ብሏት ነበር። መሰረተ ልማቶች ወድመዋል። የተማረ ሰው ኃይል ተገሏል ወይም ተሰዷል። ይህ ሁኔታ ስንመለከት ሩዋንዳ ልክ እንደ ሁለተኛ የዓለም ጦርነት በኋላ እንደነበረችው ጀርመን ወይም ጃፓን ከፍርስራሽ ላይ መነሳት ነበረባት። ነገር ግን የሩዋንዳ ፈተና ከዚህም የከፋ ነበር። ጀርመኖችና ጃፓኖች የተዋጉት ከውጭ ጠላት ጋር ነው። ሩዋንዳን ግን እርስ በርሳቸው ነው የተገዳደሉት። የነፍስ ቁስል እጅግ ጥልቅ ነበር። አዲሱ የፖል ካጋሜ መንግስት ሁለት አስቸጋሪ ምርጫዎች ከፊቱ ነበሩ። የበቀል መንገድ ወይስ የእርቅ መንገድ? የበቀል መንገድ ከመረጠ ሀገሪቱ መቼም የማያልቅ የእርስ በርስ ግጭት አዙሪት ውስጥ ትገባ ነበር። የእርቅን መንገድ ከመረጠ ደግሞ ከ1 ሚሊዮን ህዝብ ገዳዮች ጋር እንዴት እርቅ ይፈጠራል የሚለው ከባድ የሞራል ጥያቄ ይነሳል። ሩዋንዳ የራሷን ልዩ የመፍትሄ መንገድ መረጠች። ይህ መንገድ ምዕራባውያን ከሚያውቁት የፍትህ ስርዓት የተለየ በባህልና በማህበረሰብ ላይ የተመሰረተ ነበር። ይህ የማህበረሰብ የፍትህና እርቅን ስንመለከት ከዘር ማጥፋቱ ጋር በተያያዘ ከ100 ሺህ በላይ ሰዎች ታስረው ነበር። እነዚህ ሁሉ ሰዎች በዘመናዊ ፍርድ ቤት ማቅረብ የማይቻል ስለነበር ጋቻቻ የተባለ የባህላዊ የፍትህ ስርዓት እንደገና አነቃቁ። ጋቻቻ ማለት በሳር ላይ መቀመጥ ማለት ሲሆን የማህበረሰቡ ሽማግሌዎችና ህዝቡ በአንድ ላይ ተሰብስበው ወንጀለኞች ጥፋታቸውን የሚያምኑበት፣ ተጠቂዎች እውነቱን የሚሰሙበት፣ ይቅርታ የሚደራረጉበት ስርዓት ነው። ይህ እንደ ደቡብ አፍሪካው የእውነትና የእርቅ ኮሚሽን ፍትህ ከማህበራዊ ፈውስ ጋር ለማጣመር የሞከረ ደፋር ሙከራ ነበር። ከዚህም ሌላ በሩዋንዳ አዲስ ብሔራዊ ማንነት መገንባት ተጀመረ። ሁቱ እና ቱትሲ የሚሉት ቃላት ከመታወቂያ ወረቀት ላይ ተሰረዙ። ህጉ በዘር መከፋፈል ወንጀል አደረገው። እኛ ሁቱ ወይም ቱትሲ ሳንሆን ሩዋንዳውያንን የሚል አዲስ ብሔራዊ ትርክት ተገነባ። ኢኮኖሚያዊ ልማት ዘርፍ መንግስት ህዝቡን ከቂምና ከበቀል ስሜት ለማውጣት ትኩረቱን ሙሉ በሙሉ በኢኮኖሚ ልማት ላይ አደረገ። በሙስና ላይ ከፍተኛ ዘመቻ ተከፈተ። ሀገሪቱ ለኢንቨስትመንት ክፍት ሆነች። በቴክኖሎጂ በጤናና በትምህርት ላይ ትልቅ ኢንቨስትመንት ተደረገ። ዛሬ ከሩብ ምዕተ ዓመት በኋላ ሩዋንዳ ስትታይ ያቺ 1994 የሲኦል ምድር አትመስልም። ኪጋሊ በአፍሪካ እጅግ ንጹህና አስተማማኝ ከሆኑ ከተሞች አንዷ ሆናለች። ኢኮኖሚያ በአፍሪካ ፈጣን እድገት ከሚያሳዩትም አንዱ ነው። የሴቶች በፓርላማ ተሳትፎ በዓለም አንደኛ ደረጃ ላይ ይገኛል። ይህ ማለት ግን ሁሉ ነገር አልጋ ባልጋ ነው ማለት አይደለም። የዘር ማጥፋቱ ጠባሳ አሁንም አለ። የፖለቲካ ነፃነትና የሰብአዊ መብቶች ጉዳይ አሁንም ጥያቄ ያስነሳል። ነገር ግን ሩዋንዳ ከሞት አፋፍ ተመልሳ ለራሷና ለዓለም ያስተማረችው ትልቅ ትምህርት አለ። የሩዋንዳ ሰቆቃ የሰው ልጅ ምን ያህል ሊጨክን እንደሚችል፣ የጥላቻ ፖለቲካ ምን ያህል አጥፊ እንደሆነና የዓለም ዝምታ ምን ያህል ወንጀል እንደሆነ የሚያሳይ ዘላለማዊ ማስጠንቀቂያ ነው። በሌላ በኩል ደግሞ የሩዋንዳ ትንሣኤ የሰው ልጅ የመፈወስ ይቅር የማለትና ከፍርስራሽ ላይ አዲስ ህይወት የመገንባት አስደናቂ አቅም እንዳለው የሚያሳይ የተስፋ ብርሃን ነው። የሩዋንዳ ታሪክ ዳግም እንዳይደገም ወይም ኔቨር አጌን የሚለው ቃል በሙዚየም ግድግዳ ላይ የሚሰቅል ባዶ መፈክር ሳይሆን በእያንዳንዱ የሰው ልብ ውስጥ ሊኖር የሚገባ የንቃትና የኃላፊነት ጥሪ መሆኑን ያስተምረናል። ጥላቻ ሲሰበክ ዝም ካልን እኛም የተባባሪነት ደም በእጃችን ላይ እንዳለ እንድንገነዘብ ያሳስበናል።
ሩዋንዳ በደም የጻፈችው ይህን መራር እውነት ነው እያልን ስለ ሩዋንዳ የዘር ጭፍጨፋ የነበረን ዝግጅት ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.